ኢራኑ ጠቅላይ መሪ አሊ ካሚኒ ወደ ምድር ቤት መሸሸጊያ ገብተዋል። ስልጣናቸውንም ለሶስተኛ ልጃቸው መሱድ ካሚል መስጠታቸው ነው እየተነገረ የሚገኘው። በርካታ የዓለም ሚዲያዎች እየዘገቡ እንዳለው ከሆነ ኢራን የኒውክሌር ሙከራ እንደሞከረች እየተነገረ ይገኛል። በእስልምና ኢንሻአላህ ይላል ሙስሊም ደስ ይለኛል። አሁን ኢንሻአላህ ቅድም አንችላልሽው ነገር። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ጀማዓዎች ፋሚሊዎች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ወደ እናንተ ይዤላችሁ ተመልሻለሁኝ። እንግዲህ በኢራንና በአሜሪካ ጉዳይ አዳዲስ መረጃዎች እንግዲህ እየወጡ ነው የሚገኙት። የዓለማችን ሚዲያዎች እንግዲህ በኢራንና በአሜሪካ ጉዳይ ላይ የተለያዩ ሀሳቦችን ይዘው እየወጡ ነው የሚገኙት። የተነገረ ባለው መረጃ ከሆነ የኢራኑ መሪ አያቱላህ አሊ ካሚኒ እንግዲህ ወደ ዋሻ ውስጥ እንደገቡ፣ ቴህራን ውስጥ ወደሚገኝ ጥልቅ የሆነ ዋሻ ውስጥ፣ ውስብስብ ወደሆነ ዋሻ ውስጥ እንደገቡ እንግዲህ መረጃዎች እየጠቆሙ ነው የሚገኘው። ኢራኖች ግን ኦፊሻሊ ይህን ነገር አላረጋገጡም። ኢራንን በሚመለከት ሌላ መረጃ የጀማዓተ ኑር እንግዲህ ኢራን የኒውክሌር ፋሲሊቲው እንዳላት ይታወቃል። አሁን ላይ ግን እየወጡ ባሉ መረጃዎች ኢራን የኒውክሌር ሙከራ እንዳደረገች እንግዲህ መረጃዎች እየወጡ ነው የሚገኙት። ኢንሻአላህ ሌሎችም አዝናኝና አስተማሪ ቪዲዮዎች አሉ። እነሱንም ኢንሻአላህ አብረን የምንመለከት ይሆናል። የዛሬውን ቪዲዮዎቻችንን በዚህ መረጃ እንጀምራለን። ሰበር መረጃ ያለን የኢራኑ ጠቅላይ መሪ አሊ ካሚኒ ወደ ምድር ቤት መሸሸጊያ ገብተዋል። ስልጣናቸውንም ለሶስተኛ ልጃቸው መሱድ ካሚል መስጠታቸው ነው እየተነገረ የሚገኘው። ከፍተኛ የኢራን ወታደራዊና የደህንነት አመራሮች እንግዲህ አሜሪካ በኢራን ላይ የምትወስደው ወታደራዊ እርምጃ አይቀሬ መሆኑን ካሳወቁ በኋላ ነው ጠቅላይ መሪው በቴህራን ወደሚገኘው ውስብስብና ደህንነቱ የተጠበቀ ወደ ተባለው ዋሻ እንዲገቡ የተደረጉት። ያው ዶናልድ ትራምፕ በበኩላቸው የአሜሪካ የጦር መርከቦች ወደ ኢራን እያቀኑ እንደሆነና እነዚህ የጦር መርከቦች እርምጃ እንደማይወስዱ ተስፋ እንደሚያደርጉም ተናግሯል። ያው አሜሪካ በኢራን ላይ የምትወስደው ወታደራዊ እርምጃ አይቀሬ መሆኑን ግልጽ ነው። መቼ ይፈጠራል የሚለው ነገር አብረን የምናየው ይሆናል። ከዚህ በፊት እንግዲህ ጦርነቱ ሊቀር ይችላል የሚል መረጃዎች እየወጡ ነበር። አሁን ላይ ባሉ መረጃዎች ግን ጦርነቱ እርግጥ እንደሆነና በኳታር እንደዚሁም ደግሞ መካከለኛው ምስራቅ አካባቢ ባሉ ቀጠናዎች ሀገራቶች ቤዞች ላይ ያለው ወታደራዊ እንቅስቃሴ በጣም እየጠነከረ መምጣቱ እንደዚሁም ደግሞ በኢራን በኩል የተለያዩ የጦርነት ዝግጅቶች እየተደረጉ እንደሆነ መረጃዎች እየወጡ ነው የሚገኙት። አዳዲስ መረጃዎች የሚወጡ ከሆነ ኢንሻአላህ በቻልኩት አቅም ላደርሳችሁ ሞክራለሁ። ይህ እንዲሆን ግን እናንተ ቻናሉን ሰብስክራይብ እንደዚሁም ቪዲዮውን ላይክ እያደረጋችሁልኝ እንድታዩ ቪዲዮውን ጋብዛችኋለሁ። እስኪ ስለ ኒውክሌር ሙከራው የተሰማውን መረጃ ላድርሳችሁ። ጋይስ የተፈራው ጦርነት ሊጀምር እንደሆነ እየተሰማ ይገኛል። የአሜሪካና የኢራን ጦርነት ቀርቷል ብለን ዘግበንላችሁ ነበር። ነገር ግን እየሆነ ያለው ሌላ ነው። የአሜሪካ ጦር መክበብ ብቻ ሳይሆን በዛሬው ዕለት አነስተኛ የመሬት መንቀጥቀጥ በኢራን ውስጥ ተነስቶ እንደነበረ እየተነገረ ይገኛል። ታዲያ ምን አገናኘው ካላችሁ በርካታ የዓለም ሚዲያዎች እየዘገቡ እንዳለው ከሆነ ኢራን የኒውክሌር ሙከራ እንደሞከረች እየተነገረ ይገኛል። እሱ ብቻ አይደለም። በዛሬው ዕለት የእስራኤል ጦር አየር ኃይላችን ሙሉ ለሙሉ ዝግጅቱን ጨርሶ ሬዲ ሆኗል ብለው መግለጫ አውጥተዋል። የኢራን በርካታ የጦር መሪዎች ደግሞ እጃችን ምላጩ ላይ ነው፣ እኛም ሙሉ ለሙሉ ዝግጅታችንን ጨርሰናል እስኪ እንኩን እያሉ ይገኛሉ። በሌላ ዜና ደግሞ በርካታ የአሜሪካ የጦር መርከቦች ኢራንን እየከበቡ በርካታ እጅግ ከዚህ በፊት ታይቶ የማይታወቅ መልኩ በርካታ የባህር ኃይሎች ወደ ኢራን ተጠግተው ወይም ደግሞ ከበባ እየፈጸሙ እየሆነ እንደሆነ ተነግሯል። በሰሞኑን ኢራን ወደ በርካታ ከተሞቿ እጅግ ታይቶ የማይታወቅ ለመጀመሪያ ጊዜ በርካታ ሺህ ኪሎ ሜትሮችን አቋርጦ የሚመታ ሚሳኤሎችን ስታጓጉዝ እንደነበረ ሰምተናል። ታዲያ አሁን አሜሪካ የጦር መርከቦቿ ማስጠጋቷን ተከትሎ በዛሬው ዕለት ደግሞ እስራኤል የአየር ኃይላችን ዝግጁ ነው ማለቱን ተከትሎ በርካታ የኢራን ሚዲያዎች ደግሞ የጦርነት ነጋሪት አዳዲስ ዜናዎችን እየወጡ ይገኛሉ። ይህንም በማስመልከት አዲስ ነገር ሊኖር እንደሚችልና የነሱ ጦርነት አይቀሬ እየመሰለ መጥቷል። በዚህ ጉዳይ ላይ ሀሳባችሁን ኮሜንት ላይ አስቀምጡ። ኢራን እንደ ቬንዙዌላ አይደለችም። ባይዞ ኢራን በጣም ጠንካራ ሀገር ነች። ከዚህ በፊትም ሞክረዋል ኢራን ውስጥ እንደ ቬንዙዌላ እንደዚህ ፕሬዚዳንቱ አንጠልጥለው ይዘው መሄድ ምናምን አይታሰብም። ያጀማ በእርግጥ አሜሪካ ሀያል ብትሆንም እንደዚህ አይነት ነገር ኢራን ላይ ማድረግ በጣም ከባድ ነው። አሁን ግን ለጦርነት በጣም በጥልቀት የተዘጋጁ ነው የሚገኙት። ኢራንም በቻለችው አቅም እንግዲህ ራሷን ዲፌንድ ለማድረግ በትልቁ የተዘጋጀች ነው የምትገኘው። አላህ ነስሩ እንዳይመጣላቸው እንደዚሁም ደግሞ ሙስሊም ሀገራቶችን እንደዚሁም ደግሞ የተጎዱ የተወረሩ ሀገራት በሙሉ ነፃ እንዲወጡልን አላህ እንዲያደርግ ዱዓዬ ነው። አሜሪካኖች የሚተማመኑበት አንድ መርከብ እንግዲህ ወደ መካከለኛው ምስራቅ ወደ ኢራን እየተጠጋ እንዳለ እንግዲህ መረጃዎች እየወጡ ነው የሚገኙት። እሱን መረጃ እንሰማለን። ያልተጠናቀቀው የኢራንና አሜሪካ ፍጥጫ ቀጥሎ አሁንም የአሜሪካ ኤርክራፍት ካሪየር አብርሃም ሊንከን የምትባሏች ከጀርባ የምታዩት ኤርክራፍት ካሪየር ከአሜሪካ ከምድር ሳውዝ ቻይና ሲ ተነስታ ከና አጃቢዎቿ ወደ ሚድል ኢስት እያቀናች ነው ያለችው። within a couple of days ቦታዋ ላይ ፖዚሽኗ ላይ ትደርሳለች ተብሎ ይጠበቃል። ኢራንን አታክ ሬንጇ ላይ ታደርጋለች ተብሎ ይጠበቃል። ባለፈው አሜሪካ ኢራንን አታክ ታደርግ ብላ የተወችበት ሁለት ምክንያቶች እንዳሉ ነግሬያችሁ ነበር። አንደኛው ሚድል ኢስት ላይ ያላት አሜሪካ ሚድል ኢስት ላይ ያላት ሚሊተሪ አሴት የኢራንን ካውንተር አታክ ዲፌንድ የሚያደርግ ባለመሆኑ ነው
በቂ ባለመሆኑ ነው። ሁለተኛው ደግሞ እስራኤልን ጨምሮ የሚድል ኢስት ሀገራት ልመና ነው። አሜሪካን እንዳትመቺ ከመታሽ ኢራን የምትመልሰውን አጸፋ ዲፌንድ ማድረግ አንችልም፣ ጦርነት ውስጥ አታስገቢን የሚል ልመና እንደነበረ በሁለት ምክንያቶች ትራምፕ ወደኋላ እንደተመለሱ ነግሬያችሁ ነበረ። አንደኛው ኮዝ የአሜሪካ ሚሊተሪ አሴት እዛ በቂ ያለመሆኑን ተከትሎ እንግዲህ ይህ አብርሃም ሊንከን የሚባለው ኤርክራፍት ካሪየር ከና አጃቢዎቹ መርከቦች ወደ አካባቢው ላይ እየመጣ ነው። እነዚህ አጃቢ መርከቦች እንግዲህ የኢራንን ሚሳኤል ዲፌንድ ያደርጋሉ ተብሎ ሰፖዝድሊ የተባሉ ናቸው። ኤኒዌይ እንግዲህ ይህ እየመጣ ነው። አሜሪካ አንደኛውን ምክንያት ሶልቭ ለማድረግ እየጣረች ነው ማለት ነው። ይህ ኤርክራፍት ካሪየር መጣ ማለት ግን ኢራንን አታክ ያደርጋል ማለት ነው ወይ የሚለውም ገና የሚታይ ነው የሚሆነው። ቢኮዝ የሚድል ኢስት ሀገራት አሁንም መለመናቸውን የሚያቆሙ አይመስልም። ቢኮዝ ኢራን አታክ ከተደረገች በአሜሪካ the only option ያላት ሚድል ኢስት ላይ ያሉትን የአሜሪካ ሚሊተሪ ቤዞች መምታት ነው። ኢራን እንደምታውቁት አሜሪካ ሜንላንድን መምታት አትችልም፣ ሩቅ ነው። ያዛ የሚደርስ ሚሳኤልም የላትም። ባለፈው የተባለውም ገና ምንም እንትን አይደለም፣ ብቻ ግን የላትም። ኢራን በአሜሪካ አታክ ከተደረገች the only counter አታክ ልታደርግ የምችለው ሚድል ኢስት ላይ ያሉትን አሜሪካ ቤዞችን መምታትና እንዲሁም እስራኤልን መምታት ነው። ይህም የሆን ከሆነ እነዚህ ሚድል ኢስት ሀገራቶች የጦርነት ቀጠና ውስጥ መግባታቸው ስለማይቀር ልመና ላይ ናቸው፣ ይህን እንዳታደርጉ ብሎ። አሁንም ትራምፕ የነሱን ልመና ሊሰሙ የሚችሉበት ፕሮባቢሊቲ አለ። ካለመኑ ከተውስ የሚለው ገና የሚታይ ነው የሚሆነው። ግን እንደምታውቁት ከዚህ በፊት ዩኤስኤስ ሃሪ ኤስ ትሩማን የምትባለው ኤርክራፍት ካሪየር ባለፉት ከወራት በፊት ከየመኖች ጋር ከሁቲዮች ጋር ውጊያ ውስጥ ገብታ ነበረ። ከኤስኤስ ሃሪ ትሩማን የሚነሱ የጦር ጀቶች ሁደይዳን ሲደበድቡ ነበር፣ የሁቲዮችን ወደብ ማለት ነው። ሁቲዮችን በካውንተር አታክ እንግዲህ ያችን ኤርክራፍት ካሪየር ሊያሰምጧት ጫፍ ላይ ደርሰዋል መባላቸውን ታውቃላችሁ። እንዲሁም ደግሞ እነዚህ የጦር ጀቶች ሁደይዳ ጥቃት ፈጽመው ሲመለሱ የሁለቱ ማረፍ ሲያርፉ ከፕሌኑ ወድቀው ወደ ባህር መግባታቸውን ታውቃላችሁ። ኤኒዌይ ግን የሁቲዮችን ሚሳኤል እና ድሮኖች ሃሪ ትሩማንን ጎድተዋታል፣ ሊያሰምጧት ይችላሉ መባሉን ተከትሎ ያ ጦርነት ከሁለት ወር በኋላ አሜሪካ ሳትወድ በግዷ በስምምነት በተኩስ ማቆም ስምምነት ማለቁን ታውቃላችሁ። ሁቲዮች በዚህ ልክ አቺቭ ካደረጉ ኢራን ደግሞ ከዛ በላይ ብዙ አቺቭ ልታደርግ የምትችልበት ፕሮባቢሊቲ ይኖራል። ኤርክራፍት ካሪየሩ መምጣቱን ብቻ ብዙ ኢፌክት ላይኖረው ይችላል፣ ሊኖረውም ይችላል። ዊ ዶንት ኖ፣ ገና ሲመጣ ነው የምናየው ምን አይነት ኢፌክት እንደሚኖረው፣ ምን ያህል ኮኦርዲኔት አድርገው የኢራን አታክ ዲፌንድ ያደርጋሉ ምናምን የሚለው ገና የምናየው ነው የሚሆነው። ነገር ግን ሊሆንም ላይሆን የሚችልበት ፕሮባቢሊቲ አለ። ለማንኛውም ሚድል ኢስት ሀገራቶች አሁንም መለመናቸውን የሚያቆሙ አይመስልም። ይህ ማይሆን ከሆነ ግን ኢራን ያላት ብቸኛ ኦፕሽን እነዛን ሀገራቶች መምታት ስለሆነ ያ ሁሉ የሚድል ኢስት ሀገር ቀውስ ውስጥ መግባቱ የማይቀር ነው። ሁርሙዝ ሰርጥ ቀውስ ውስጥ መግባቱ የማይቀር ነው። በጣም ብዙ ፐርሰንት የዓለማችን ነዳጅ የሚያልፍበት ነው እንደምታውቁት። ከኩዌት ጀምሮ የሳውዲ የምናምን የኢማራት የምናምን ሁሉ የኢራንም ጨምሮ የሚያልፈው በዛ አካባቢ ነው። ለማንኛውም በኢራን በኩል ደግሞ የቻይና ሚሊተሪ ፕሌኖች የካርጎ ፕሌኖች በተደጋጋሚ እየተመላለሱ ነበረ። ኤር ዲፌንስ ሲስተም እዛ ማስገባታቸው እየተነገረ ነው ያለው። በጣም ብዙ ቁጥር ያለው አንዩዥዋል ፍላይት እያደረጉ ነው ከቻይና ወደ ኢራን፣ ከቻይና ወደ ኢራን እያመላለሱ ያለው ነገር አለ። ኤር ዲፌንስ ሲስተም ኢንስቶል ማድረጋቸው እየተነገረ ነው ያለው። ያ ሁሉ ነገር ተያይዞ እንግዲህ ምን ሀፕን እንደሚያደርግ አይገስ ዊል ሲ። እቺ ኤርክራፍት ካሪየር ግን within a couple of days ትደርሳለች ተብሏል። ምናየው ነው የሚሆነው። ከአንድ ስኬታማ ከሆነ ወንድ ጀርባ አንድ ሴት አለች ይባላሉ። ያው ወንዱም ሴቱም ያመነበት የተቀበለው በቃ ትልቅ መፈክር በሉት። አስባችሁታል? ከአንድ ወንድ ጀርባ 4 ሴት ደግሞ ብትኖር ያ ሀገር የሆነ ስኬት እኮ ነው እኮ በቃ ወንድየው የሚጎናጸፈው በሉት። አላህ ይወፍቀን። አሚን አልክ ገና አንድ ሳታገባ። ለማንኛውም ከአንድ ስኬታማ ከሆነ ወንድ ጀርባ እናቱ ነው ያለችው። ታምንም ባታምኑ ሰላም አለይኩም። በእስልምና ኢንሻአላህ ይላል ሙስሊም ደስ ይለኛል። አሁን ኢንሻአላህ ቅድም አንችላልሽው ነገር በሴኮንድስ ምን የሚሆነው ነገር ስለማይል አንድ ነገር እንዲሆን ኢንሻአላህ እመጣለሁም ከሆነ ደውላለሁ ኢንሻአላህ እመጣለሁ ኢንሻአላህ ነው ደስ ይለኛል። ይቃል አምላክ ቢፈቅድ እንዲህ አምላክ ቢፈቅድ አንልም። ምንም ንግግራችን ውስጥ እንደውም በጣም ጥቂት ሰዎች አፋችን ሞልተን ስንገናኝ ነው እግዚአብሔር ቢፈቅድ እንላለን። አልፎ ግን ሁሌ አንልም። እግዚአብሔር ከፈቀደ ነገ እንገናኛለን። እግዚአብሔር ቢፈቅድ ነገ እንገናኝና ይሄ ቃል እንደው ብንለምደው እንደየእምነታችን ብንለምደው መለኮታዊ የሆነውን አምላካችንን አስቀድመን እሱ ቢፈቅድ ብንገናኝ ብንል ይሄ በጣም ሰዋዊ ይሆናል። በቃ እንገናኛ እንዲሆኑ በቃ እንዳታረፍ ነው ነገር አጥብቀን የምንይዘው እንዳታረፍ ነው እንጂ በመሃል ያሉትን ነገሮች እና ብንለምዳቸው ጥሩ። ይሄ ስሜት የሚመጣው መቼ ነው? ድንገት ሰውን ስናጣው። علي رضي الله عنه فاطمة እንዳፈቀራሉ
በጣም ያፈቅራት ነበርና ያያታ ላይ ጠይቃትም ስለሷ በጣም ያስባል እና አንድ ጊዜ አክስቱ መጣችና ያ አሊ ዑመርም ጠየቀ ዑስማንም ጠየቀ እቺን ፋጢማ ልትቀደም ነው አትስቀዳደምም እንዴ አለችው ሲፈራ ሲተባ ሲያስብ አደረና ጧት ላይ ወነብዩ ሰለላሁ ዐለይሂ ወሰለም ጋር ሄዶ ቤት ከሄደ በኋላ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ሰለላሁ ዐለይሂ ወሰለም ከዛ ተክዞ ቆየ ነብዩ ሰለላሁ ዐለይሂ ወሰለም ተረድተውታል ያ የልብ የሚያውቁት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ አፋጢመቱ ያ አሊ ፋጢማን ፈልገህ ነው እንዴ አሉት ነዓም ያ ረሱላህ ፋጢማን ፈልጌ ነው አላቸው ከዚያ መህር የሚሆን ነገር ይዘህና አሉትና አላየት ያህል ተጋቡ ፖይንት ይሄ አይደለም ከተጋቡ በኋላ የነበራቸውን ፍቅር ማውሳት ፈልጌ ነው አሊ ረዲየላሁ ዐንሁ ጀሪካን ይሸከም ነበር ይላሉ ሱብሃንአላህ ፋጢማ በእጇ ይሄ ምግብ ወይም ደግሞ ይሄ ጥራጥሬ መፍጨት እሱን ትሰራ ነበርና እጇ ታሳየው ነበር አንዳንድ ጊዜ ይመጣና ባለቤቴ ሆይ ያ ፋጢማ ወገቤ ተቆረጠ ይላት ነበር እሷም ደግሞ እጇን ታሳየውና ያ አሊ እኔም እጄ እኮ ተበላሸ ትለው ነበር እና አንድ ጊዜ ምን አለ والله ما ناديتها يوما باسمها አንድም ቀን ፋጢማ በስሟ ጠርቻት አላቅም إلا وأقول لها يا ابنة حبيب الله ويا ابنة رسول الله አንቺ የአላህ አደራ የነብይ ልጅ እያልኩ ነበር ምጠራት ይላል والله كلما أراها أنسى حزني وهمي وغمي ሁሌ በማያት ቁጥር ሐሳቤ ትካዜ ጭንቀቴ በሙሉ ይወገር ነበር ይላል ሱብሃንአላህ እንደሱም ከሞተች በኋላ የተፈተነ የለም ነበር ያው ምሳሌ እንዲሆን ነው ያነሳሁት የተጋባችሁ ትዳር ውስጥ ያላችሁ ፍቅራችሁ እንዲበረከት ያላገባችሁ ማግበታችሁ ጥሩን ዓለም እንድታዩ ምኞቴ ነው وهذا وصلى الله وسلم على نبينا محمد السلام عليكم ورحمة الله وبركاته ውሃ ዘይትን ከሰሰው ይባላል ከሳሽ ማን ነው ከሳሽ ውሃ ነው ዘይትን ከሰሰው ውሃ ላይ ሲጨምረው ዘይቱን ተላይ የሚሆነው ማን ነው ዘይት ከላይ ይሆናል ዘይቱን ተታች አድርገህ ሰው አብጭምር ይገለበጣል ስቲል አሁንም በተቃራኒ አሁን ተላይ የሚሆነው ማን ነው ዘይት ተላይ ይሆን አስቸገርና እንደ አታፍርም እንዴ ሸመለህም እንደው ሸምለስ ነው አለው ምን ነው እኔ ዋሳድጌ እኔ ዋስተምርህ የሚባል ነገር አለ ለዛብ ብቻ በደው ተሰርተ ሳሊጡ ምንጉም በኔ ነው በቀለው ሱብሃንአላህ እንዴ ዘይት ነው የቅባት እህል አይደል ዘይት የሚሆነው ሳሊጡም ንጉም በኔ በቀለህ በኔ አርገህ በኔ አብበህ በኔ አፍርተህ ሱብሃንአላህ በኔ ልፋት እኮ ነው የደረስከው አታፍርም እንዴ እንዴት ላይ ትጨፍራለህ ትገለብጠኛለህ አለው መልሱ ምን ሆነ ተዛ ይረጋጉ አትዋ ተፈተኛ ነው አለ ምንድነው የተፈተንከው ተሳጥቼ ተዋቅጬ ተፋጭቼ ተጨምቄ ነው ለዚህ ደረስኩት ከጣላ ያሰጡኝ አለ አቺ ከዛም ወቀጡኝ አጂ ከፈተና በኋላ ፈተና አልፌ ነው አንተ ዝም ብለህ ተነግዲያለህ እንጂ እኮ አልተፈተንክም ማለት ሱብሃንአላህ መፍሰስ ብቻ ነው ይገርም ነው እኔ ተፈተኛ ነው አለ በጣም ለህይወት ትምህርት የሚሆን ነው ውሃና ዘይት የሚደንቅ ነው ተቀጥቅጬ ተወቅጬ ነው አለ ተጨምቄ ነው አለ ተሰጥቼ በጣይ ላይ ሱብሃንአላህ ስለዚህ ያልተፈተነ ሰው ለምንም አይሆን ትዳርም ፈተና ነው ህይወትም ፈተና ነው የተሻለ እናገኛለን ብላችሁ ባለፉት ሰው ተማሩ ያለፉት አሉ ቸኩለው በቸኩለው በተሳሳተ ሰዎች ላይ ተነሱ ተማሩ ትናንት ሁለት ታሪክ ተማሩ የነሱን ታሪክ አትድገሙት